በሀገራችን ኢትዮጵያ በአፍሪካ በግዝፈቱ ቁጥር 1 ይሆናል ተብሎ የተነገረለት የቁርአን ማተሚያ ድርጅት ሊቋቋም ነው። ውጪ ነው የምታድረው፣ ቆሻሻ ልብስ ነው የምትለብሰው ምናምን። እንዴት ቆይ ቁርአን እንዴት ይመጣልሃል? ጭንቅላት ስታስበው እንዴት ይመጣል? ነብዩ ቁል ሁወላሁ አሐድን አስተምረውት ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬ ኢንሻአላህ በአላህ ፈቃድ አንድ አስደሳች መረጃ ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በአፍሪካ ትልቁ ግዙፉ የሆነው የቁርአን ማተሚያ ድርጅት በኢትዮጵያ ምድር እንግዲህ በአፋር ሊገነባ እንደሆነ እንግዲህ ኡስታዞቻችን በስርዓቱን አሰምተውናል። በጣም የሚያስደስት መረጃ ነው። እንግዲህ ኢትዮጵያ ውስጥ እንደምታውቁት በጣም ብዙ ሙስሊሞች አለን ብለን እናወራለን። ግን ደግሞ ለዛ የሚመጥን ቁርአኖችን ማዳረስ እንደዚሁም ደግሞ ትምህርት ቤቶችን መገንባት ላይ በጣም ብዙ ችግሮች ነበሩብን። በገጠሩ አካባቢ ቁርአን የሚቀሩ ልጆች እንዳሉ ሆነው እንግዲህ ቁርአን ተደራሽነት በጣም ችግሮች ነበሩብን። አልহামዱሊላህ እንግዲህ ያንን የሚቀርፍ ትልቅ በስርዓት እንግዲህ ወደ አፋር እየሰማ ነው የሚገኘው። በሌላ መረጃ ሰሞኑን ሲዘዋወር ከነበረው ጉዳዮች መካከል እንግዲህ አንደኛው ደግሞ እንግዲህ ይቺ ግለሰብ በምስሉ ላይ የምትመለከቱት ግለሰብ የካዕባን ቁራጭ እንግዲህ በምስሉ ላይ እንደምትመለከቱት በጣም በወንጀል ለሚፈለግ ግለሰብ ያውም ደግሞ በወሲብ ወንጀል ለሚፈለግ ግለሰብ እንግዲህ መስጠቷ በጣም ብዙዎችን ያስቆጣና ዓለም ላይ መነጋገሪያ የነበረ ጉዳይ ነው። አብረን እንመልከተው። ተመልካቾቻችን ደዩስ እቺ ሴት የሰራችው ስራ የዓለምን ሙስሊም ሁሉ እያስቆጣ ይገኛል። እስከ መጨረሻው ተከታተሉ። የተከበረውን የካዕባ ወርቃማ ልብስ በወሲብ ንግድ ተከሶ በስር ላይ ለነበረው ለዛ ባለጌ ሰው ለኢፖስታ በስጦታ መልክ ሰጥታው እንደነበረ እጅግ በሚያስገርም ሁኔታ ፋይሉ አሁን ይፋ ሆኗል። አዚዛ አልአህመዲ ትባላለች። የኢምራት እጅግ ታዋቂ ነጋዴ ነች። ታዲያ የዛ የካዕባን ወርቃማ የተከበረ ልብስ ከሰጠችው በኋላ ኢሜል ያደረገችለትም ይፋ ሆኗል። ይሄ ልብስ እጅግ በእስልምና ትልቅ ትርጉም ያለው በርካታ ሚሊዮን ሙስሊሞች ያለቀሱበት እሱን ለመንካት ብዙ ነገር የሆኑለትና በጣም የተከበረ ብዙ ዋጋ ያለው ነው ብላ ጽፋለትም ነበር። ይሄን የተከበረ የካዕባ ልብስ እቺ ሳውዲያዊት ሴት ከሰጠችው በኋላ ለዛ ወንጀለኛ ይሄን ካረገች በኋላ እጅግ ቁጣ የተቀሰቀሰ ሲሆን ሌላ በርካታ መረጃዎችም ሊወጡ ይችላሉ ተብሎ እየተጠበቀ ይገኛል። እናንተንም ሐሳብ ኮሜንት ላይ አስቀምጡ። በዱዓ እንበርታ። በጣም ነው የሚያሳዝነው ወላሂ እንደዚህ አይነት ዜና ስንሰማ በጣም ነው የሚያሳዝነው። የካዕባን ቁራጭ እንግዲህ አስቡት፣ የካዕባን ሽፋን ቁራጭ ማለት ነው። ያንን ለመንካት እንኳን ሰዎች ምን ያክል እንደሚጋደሉበት እንደሚጋፉበት ያንን ነገር ከበረካው ከአጅሩ ለማግኘት ማለት ነው። ሱብሃንአላህ። እንግዲህ እነዚህ ደግሞ ግለሰቦች እንግዲህ ያው ሀብት ሲመጣ ባይዘው አንዳንዴ ብዙ ችግሮችን ይዞ ይመጣል እንደምታውቁት ያ ጀማዓት ኑር። እንግዲህ እቺ ግለሰብ እንግዲህ ለዚህ ሰው የስጦታ መስጠቷ በጣም ብዙዎችን ያስቆጣ ነበረ። እንግዲህ በሌላ መረጃ ያ ጀማዓት ኑር የቁርአን ማተሚያ ድርጅት እንግዲህ ተመርቋል። እስቲ ስለ ከኡስታዞቻችን በስርዓቱ እንስማ። የቁርአን ማተሚያ ኢትዮጵያ ውስጥ ለአፍሪካ በሙሉ የሚያከፋፍል የቁርአን ማተሚያ መገንባት ነው የፈለኩት። ወዲያውኑ ወንድሜ ጋር ደወልኩ። ቻይና ማፈላለግ ጀመርኩ። ችግር የለውም ቻይና እናፈላልጋለን፣ እንጭነዋለን፣ አብሽር ተረጋጋ፣ እኛ አለን ከጎንህ አለው። መጨረሻ እዛው ህልም ውስጥ ያ ማተሚያ ቤት ተመስርቶ አፍሪካ ላይ ያከፋፈለ አየሁት። አላሁ አክበር። هذه تأويل رؤياي እንደሚባለው አሁን ዛሬ ስለ ማተሚያ ቤት መገንባት በእሱ አንደበት ሲነገር ስሰማ ሐቂቃ በእውኔ ነው በህልሜ እኔ ወዲያውኑ እሱ ልጁ ባለበት ደውዬ ነግሬዋለሁ። አቡበክር አልኩት አላህ የሆነ ነገር እየመራ አይመስልህም ወይ? አንድ የምታበረክተው ነገር ሪሳላ በቃ ብዙ ነገር እያበረከትክ ነው። ይህ ደግሞ ሌላ ትልቅ ነገር በኢትዮጵያ የመጀመሪያው የቁርአን ማተሚያ ነው። በአፍሪካ ደግሞ በጣም ትልቁ የሆነው የቁርአን ማተሚያ ድርጅት ነው። እንግዲህ የት ነው የሚገኙ የሚለውን ደግሞ ወንድማችን ይነግረናል። አብረን እንመልከት። በጣም የምትወዱትን አንድ መረጃ አላጋራችሁ። በሀገራችን ኢትዮጵያ በአፍሪካ በግዝፈቱ ቁጥር 1 ይሆናል ተብሎ የተነገረለት የቁርአን ማተሚያ ድርጅት ሊቋቋም ነው። ይህም በአፋር ክልል እንግዲህ ለኑሮ የቁርአን ባንክ በሰጠው 50 ሺህ ካሬ ሜትር ቦታ ላይ የሚሰፍረው የቁርአን ማተሚያ ድርጅት ላይ መሆኑ ነው የተነገረው። ይህ እጅግ በጣም አስደሳች ነገር ነው ብዬ አስባለሁ። አስቡት ኢትዮጵያ ሀገራችን
ሃይማኖታችንና ቁርአን የትኛውም የአፍሪካ ሀገር ላይ ሰሜን አፍሪካ ሄዱና ግብጽና አልጄሪያ ሞሮኮ ምናምን ብለ እስላማዊክ የምትላቸው ሙስሊም ሀገራቶች ጋር ሂድ በዛም ማታገኘውን አይነት የቁርአን ማተሚያ ነው እንግዲህ በሀገራችን ሊገነባ ነው እየተባለው ማለት ነው። ይሄ ነገር ከሞላ ጎደል መጠናቀቁን ነው እንግዲህ እየተነገረ ያለው። ይሄንን በተመለከተ ነው ኡስታዝ ያሲን ኑሩ እና ኡስታዝ በድሩ ሁሴን ምናን አስተያየታቸውን ሰጥተዋል። እጅግ በጣም ምርጥ ተግባር መሆኑን ጭምር ገልጸዋል ማለት ነው። ዕለተ ጁሙዓ ላይ ኑሩ የቁርአን ባንክ የተመሰረተበትን 5ኛ ዓመት አክብሮ ነበረ። ታዲያ ዛም ላይ ወደ 1.5 ሚሊዮን የሚጠጋ ቁርአንን በመላው ሀገሪቱ ማከፋፈላቸውን ገልጸዋል። ከዚህ በተጨማሪ እንደምታውቁት ሁላችሁም መድረሳዎችን የሚገነቡ እጅግ በጣም ትልቅ ስራ የሚሰሩ ምርጥ ድርጅቶች ናቸው። ከታች አካውንታቸው ሜንሽን አደርግላችኋለሁ። የወንደ ኑሬ በናባስ ማን የሚመራው ወይም ደግሞ የሚሄድ ትልቅ ድርጅት ነው። ውስጥ ገብታችሁ ደግሞ በደንብ ቼክ ማለት ትችላላችሁ። በዛውም ፎሎ አድርጓቸው። በዛውም ደግሞ ብዙዎችን ስራዎችን በቁርአን በመግዛትም አንድ ቁርአንን በመስጠት ምናምን ነገር ብዙ አጅር መሸመት ትችላላችሁ። እነሱን ማገዝ ትችላላችሁ ማለት ነው። ይሄን ነገር ልንገራችሁ ብዬ ነው። እጅግ በጣም አስደሳች ነገር ነው ብዬ አስባለሁ። ሀገራችን ኢትዮጵያ ላይ በአፍሪካ ግዙፍ የተባለ የቁርአን ማተሚያ ሲገነባ ማለት ነው። ኢማጂን እኔ በጣም ናይስ ነው ብዬ አስባለሁ። ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም። ይመቻችሁ። ብዙ ጊዜ ተመልክታችሁ እናንተም ሊሆን ይችላል እኔም በቪዲዮዎቼ አጋርቼው አውቃለሁኝ። እንግዲህ የቁርአን ለማዳረስን በጣም ትልቅ ቻሌንጅ ተከፍቶ ከ1.5 ሚሊዮን በላይ እንግዲህ ቁርአኖችን በየገጠራማው አካባቢዎች ለማዳረስ ተሞክሯል። ያንንም እንግዲህ ከአህለል ኸይሮች እርዳታ ምናምን እየተፈለገ ማለት ነው የጀማዓ። ነገር ግን በዚህ አይነት መንገድ ሙስሊሙን ኡማ ማዳረስ አይቻልም። የቁርአን ፍላጎት አለ በአብሶ በገጠሩ አካባቢ በጣም የቁርአን ፍላጎት ስላለ የቁርአን ማተሚያ ድርጅት በጣም የሚያስፈልገን ነበር። ሱብሃንአላህ። እንግዲህ ኡስታዞቻችን ደግሞ እንደዚህ ከዳዋው ባሻገር ትላልቅ ለሀገር መሰረት የሚሆኑ ለዲን መሰረት የሚሆኑ እስልምናችንንም ኢትዮጵያ ሙስሊሞችንም በአለም ፊት ከፍ አድርጎ የሚያስጠራ አይነት እንደዚህ አይነት ሀሳቦችን እንደዚህ አይነት ተቋማቶችን ማቋቋማቸው በጣም ፕራውድሊ ማቀርበው ቪዲዮ ነው። በጣም ኮርቼባቸዋለሁ ኡስታዞቻችን። አላህ ረዝም እድሜ እንዲሰጣቸው ዱዓ አድርጎላቸው። ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ ያስቀምጡ። በአላህ ብያችኋለሁ ይህን ቪዲዮ እንዳትሳለፉት። በጣም ልብ ስለሚነካ ነው። ጧት ስፖርት ቤት ሄጄ ስመለስ ሰውየው መጀመሪያ ጧት ሴት ተኝቶ ነበረ። ስመለስ የሆነ ቁርአን ከፍቶ ቁርአን እየቀራ አገኘሁት። ድምጽ ያሰማል። ድምጽ እያወጣ ነው። ድምጹ እንዴት እንደሚያምር ኢተቂላ አላህን ፍሩ። ውጭ ነው የሚያድረው። በቃ የሆነ ነገር አድርገን በእናታችሁ ይሄን ሰውዬ እናንሳው ከዛ ጋር በጣም ነው በቃ ጀግና ሰው ነው። እኔ አሁን እንዴት ተስፋ አትቆርጥም? ሁሌ አይኑ ማለት አሁን ውጭ ነው የምታድረው፣ ቆሻሻ ልብስ ነው የምትለብሰው ምናምን። እንዴት ቆይ ቁርአን እንዴት ይመጣልሃል? ጭንቅላት ስታስበው እንዴት ይመጣል ግን? አይመጣም። በጣም ከባድ ነው። እኛ ቤት እያደርን እየሞቀን እየበላን እየጠጣን ወላሂ እናማራለን። በቃ ለምን እንደዚህ አልሆነም ለምን እንደዚህ ያልን እናማራለን። ግን የሰው ልጅ በዚህ ልክ መጽናናት ይችላል። በቃ መንገድ ላይ ተኝቶ ተነስቶ ሱብሂ ሰላት ላይ ሰግዶ ቁርአን ይቀራል። እኔ እናንተ የት ነው ያለነው? አሁን ጥያቄው ኢተቂላ አላህን ፍሩ። ከቻላችሁ መረር የምትችሉ ሰዎች ካላችሁ ወላሂ ፒያሳ አካባቢ ነው የሚገኘው የሰውዬ ሀብተ ጊዮርጊስ ድልድይ ትንሽ ከፍ ብሎ ነው የሚገኘው። ይሄን ሰውዬ እንርዳው። በቃ በእናታችሁ የሆነ ነገር እናድርግለት። ንጹህ ልብስ አልብሰን መስጂድ እንገባ እናድርገው። ቢያንስ የሆነ ነገር እናድርገው። እኔ አቅም ስለሌለኝ ነው ማድረግ ስላልቻልኩ ነው። አግዙኝ። ሱብሃንአላህ። በጣም የሚያስገርም ቪዲዮ ነው። ሀቂቃ ልብ ይነካል። እንግዲህ ቁርአን ማተሚያው የሚያስፈልገውም ለዚህ ነው ያ ጀማዓ። እንግዲህ አልሐምዱሊላህ ኢትዮጵያውያን እንግዲህ በዚህ አይነት ችግር ውስጥ እንኳን ሆነው ሰዎች ከቁርአን የማይርቁበት ቁርአንን ይዘው የሚቀሩበት አይነት ሁኔታ ነው። እንግዲህ ሳዑዲ ምናምን ያላችሁ ወንድምና እህቶች ቁርአን ምን ያክል ይቀራሉ አረቦች፣ ቁርአንስ በቤታቸው ምን ሲሆኑ የሚያነሱት የሚለውን እናንተ ታውቃላችሁ። ኮሜንት ላይ ደግሞ አስቀምጡልኝ ሐሳባችሁን። ነገር ግን ኢትዮጵያውያን አልሐምዱሊላህ ቁርአን ይቀራል። አልሐምዱሊላህ አላህ በረካውን ያብዛልና ይቀራል። ለዚህ ደግሞ የቁርአን ማተሚያ ድርጅት በጣም አስፈላጊ ነበር ማለት ነው። ኡስታዞቻችን አሁንም በድጋሚ ረጅም እድሜ አላህ እንዲሰጣቸው ምኞቴ ነው። ነብዩ ቁል ሁወላሁ አሐድን አስተምረውት ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። አቡ ዘርን አልግፋሪ እስልምናን ተቀብሎ ለእስልምና ዋጋ ለመክፈል ቁል ሁወላሁ አሐድን ብቻ እኮ ነበር የቀረው። ነብዩ ቁል ሁወላሁ አሐድን አስተምረውት ካዕባ ላይ ነው ሄደው ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። ይግደሉኝ ያ ረሱላህ። ቁርአን እየቀራ ደበደቡት። አረባካችሁ ይሄን የግፋር ሰው ገደላችሁ ንግዳችሁ ማለፊያ ያጣል ተብለው ነው ያዳኑት። ሲመጣ ደም በደም ሆኗል። ነብዩ ሰለላሁ ዐለይሂ ወሰለም ብዬህ ነበር አሉት። አባዘር አትሂድ ብዬህ ነበር ሲሉት ያ ረሱላህ ይሄንን እውነት ለሰው አደርሳለሁ ነገም ደግመዋለሁ ነበር ያላቸው። ህይወት ነው ቁርአኑ ሲገባ። ዑቅባ ብን አቢ ሙዑድ ጧት ሰልማለሁ ብሎ ወጥቶ አቡ ጀህልን አገኘው ምሽት ላይ ከመንገድ ተመልሶ። እሱም ቀድሞ መረጃ ደርሶታል። እኔ በሌለሁበት ወቅት ሙሐመድ ጋር በጉድኝት አሳልፈሃል ሰለዋቱላሂ ዐለይሂ ወሰለም አብረህ ቆይተሃል። ስለዚህ እኔ እናንተ ጓደኝነት አብቅቷል አለው።
ደነገጠ። የአቡ ጃህል ጓደኝነት ከሚቀርበት እስልምናውን መቀበል መተው እንዳለበት አመነ። አይ ያንተ ጓደኝነት ከሚቀርብኝ የአብሮ አደጌ ወዳጅነትን ከማጣው እኔ እስልምናውን መቀበሉን ትቻለሁ አለ። አቡ ጃህል የክፋት ጥግ ነበርና ይሄም አላረካው፣ በዚህም አልተደሰተም። በርግጥ የኔና ያንተ ጓደኝነት አብሮ አደግነት አብሮ ካለ ማረጋገጥ የምችለው ሂደህ ሙሐመድን ስትሰድብና ስታዋርድ ነው አለ። ጧት መጥቶ እሰልማለሁ ያላቸው ሰው ነብዩ ሶላት እየሰገዱ ሂዶ የከብት አንጀት ጀርባቸው ላይ ስጁድ ላይ ጫነባቸው። አስከፊ የሆነ ማዋረድን ለማዋረድ ብዙ ርቆ ሄደ። ያ ነው አላህ። ይሄ ሰው በድር ላይ ተገደለ፣ ሆዱ ተነፋ፣ ከሰውነቱ መጥፎ ሽታ ይወጣ ነበር፣ የሚቀብረው አጣ። ጉድጓድ መክተት እንኳን ከበዳቸው፣ አፈር ነበር በላዩ ላይ ጫሉለት። የውመል ቂያማ እነዚህ ሰዎች ምን ይላሉ አለ አላህ Subhanahu Wa Ta'ala። ያን ጊዜ ሰዎች በጸጸትና በቁጭት እጃቸውን በሚበሉበት ጊዜ ምን አለ የከሌ ወዳጅ ባልሆንኩ የከሌን ጓደኝነት ባልመረጥኩ ብለው በሚያለቅሱበትና በሚጸጸቱበት ጊዜ ይሄ ጸጸት እያንዳንዳችን ዛሬ እስላምን ብርሃን መርጠን የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ወደን ቁርአንን የህይወት መመሪያ አድርገን መኖር ያልቻልነው ሰዎች ሁሉ ያን ጊዜ ነዳማውና ጸጸቱ ከባድ ይሆናል። 10 ልጅ አለኝ። አንዳንድ አባት እኮ በቃ ፖስተር ያለ እዚህ ያለ እንደዛ እዚህ እንኳን እነሱ ሳይሆን ነገሩ የሚሉት ما قبلت منهم احدا በቃ ሁሌ ኮስታራ ነው ማለት ነው። ቤት ውስጥ ሲገባ አንበሳ ይሆናል ማለት ከቤት ውጭ ደግሞ አላህ ይወቅ። ዑመር ከቤት ውጭ ያላቸው ባህሪ ታውቃላችሁ አይደል? ዑመር ሲባል በጣም ኃይለኛ ነበሩ። ህፃናት ዑመር መጣ ሲባል ይሮጡ ነበር ይባላል። እና አብዱላህ የዙበይር ብን ዓዋም ልጅ አብዱላህ ብን ዙበይር ሁሉም ህፃናት ሩጠው ሄዱና እሱ ብቻውን ቀረ መንገድ ላይ ማለት ነው። እና እንዴት ሌላው ህፃን እየሮጠ ለምን ያሮጥ ካሉት ዑመር እኔ ወይ ጥፋት አላጠፋው አለ ወይ መንገዱ ጠባብ አይደለም ባላቸው። እኔ ወይ ጥፋት አላጠፋው ወይ መንገዱ ጠባብ አይደለም ለምን ለቃለሁ አላቸው። እና ይህ ሰውዬ ማንንም ስም ያላቅም 10 ልጆች አሉኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱትና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? መን ላ የርሐም ላ ዩርሐም አሉት አለይሂ ሰላቱ ወሰላም። እዝነት የሌለው ሰው እኮ አይታዘንለትም አሉት። 10 ልጅ አለኝ። አንዳንድ አባት እኮ በቃ ኮስተር ያለ እዚህ ያለ እንደዛ እዚህ እንኳን እነሱ ሳይሆን ነገሩ የሚሉት